እና ወደ ፈለግኩት እንድለጋት እየፈቀድሽልኝ ነው? እሺ ቢያንስ እንኳን ግማሹን አክሲዮን ታይልኝ። ገና በዚህ መቼ ያበቃና? ከዚህ በላይ ምን ማድረግ ፈለግሽ? አሁን ላይ ሳስበው ያቱ ላይ ኩንደርሽ ያስፈልግ። በቃ ልሂድበት። ይሄ መፈአር ምናምን የምትይውን ነገር እዛው ከተማሽ ጣይ። እዚህ ግን በግዴታሽ ሚሰኑ ማለት ነው። ከየትኛው ልጀምርልሽ? ለአምራ ልትሰጫት ካሰብሽው አክሲዮን ወይስ ከነው? እባክህ ዳግም አንተ እዚህ ነገር ውስጥ በፍጹም መግባት የለም። ዳግም እንግዲህ የወይዘሮ ዝናሽን ከአስከፈ ነገሮች ያውቋል ማለት ነው። ዳግም እንግዲህ ምንድነው ያወቀው? ዳግም ምንድነው የደረሰበት ውጤት? ማለትም ያው እንደምናውቀው አምራንን አናግሯት ነበረ። ቆይ አንቺ እናቴ ላይ ምን አይነት መረጃ ብትይዥ ነው የዚህን ያክል እናቴን የምታስፈራሪያት እያለም እየጠየቃት ነበረ። እናም ደግሞ እሷም ምን ብላለች ለወይዘሮ ዝናሽ? ይኸውልሽ ልጅሽ ቂም የያዘብኝ ይመስላል፣ ስለዚህ አንድ ነገር ቢያደርገኝ ውርድ ከራሴ ብላለች። እናም ደግሞ እንግዲህ ዳጊ ደግሞ እኔ ነኝ ጥፋተኛ፣ ሲጀመር እኮ አንተ ጋር ጥያት መምጣት አልነበረብኝም ብሎ እንግዲህ ወደ ገጠር አምርቷል ማለት ነው። ታዲያ እንግዲህ ወደ ገጠር ባመራበት ሰዓት ኑሐሚንን አግኝቷታል። ኑሐሚን በጣም ደስ በሚል ሁኔታ እንግዲህ ከታሰረችበትም አምልጣለች። እንዴት ነው ያመለጠችው የሚለውንና ደግሞም ዳጊ በጣም ትልቅ ስራ ሰርቷል ማለት ነው። ዳግምስ ያደረገው ነገር ምንድን ነው? ናሆም እንግዲህ ከአምራን ጋር ተጣልቷል ማለት ነው። በጣም ይገርማል። እነዚህንና አንዳንድ ነገሮችን የምናይ ይሆናልኝ። ቀጣዩን ክፍል ይዤላችሁ መጥቻለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው ማለት ነው። እንግዲህ ወደ ቀጣዩ ክፍል ስናልፍ ማለት ነው ብዙ ደስ የሚሉ ነገሮች አሉ። ከነዚህም ውስጥ እንግዲህ ኑሐሚን ማምለጧ ትልቅ ደስታ ነው። በተለይ ደግሞ ለወይዘሮ ባፈና ማለት ናቸው። እንግዲህ ወይዘሮ ባፈና ልጄን አይደለም እኔን ነው የደፈረኝ ይሄ ጭምላቃ እያሉ እንግዲህ ፎክረው እንደነበረውም ወንድ አጥር ፈርቶ እሷን ለቋታል ማለት ነው። ታንጉቴን የለቀቀበት ምክንያት ደግሞ ያው ሕግ ይዞታል ጉዳዩን። በዛ ላይ ደግሞ ወንድ አጥርን እናትና እንዲሁም ደግሞ የጨቅሌን አጎት ተይዘው ነበረ። ማለትም አግተዋቸው ነበረ የመንደሩ ሰዎች። እንዴት ከከተማ መጥታ አገር ልታለማኛንም ልታግዝ ያለችዋን ልጅ እንዴት ያግታል እንዴ? እንዴት ያለ ነገር ነው? እሷ አልፈልግም ካለችው ጭራሹን በጠለፋ ከከተማ የመጣች ሴት ብለው እንግዲህ አግተዋቸው ነበረ። በዛ ምክንያት ማለት ነው። እሱ ደግሞ ጨቅሌ ነግሮታንኝ ይኸውልህ እኔ አጎቴ ነው የነገረኝ፣ ካላመንከኝ ደውዬ ላገናኝህ እችላለሁኝ። የኔን አጎትና ያንተን ደግሞ እናት አግተዋቸዋልኝ። እሷን ከፈታናት ግን ሊለቋቸው ይችላል። ስለዚህ እባክህ እንልቀቃት ብሎም ሀሳቡን አምጥቶለት ነበረ። ነገር ግን እሱ ከመፍታት ይልቅ አይ እኔማ እዚህ ድረስ አምጥቻ ዝም ብዬ አለቃትም፣ ባይሆን የምፈልገውን የልቤን ላድረስ ተወኝ ብሎት ነበረ። ነገር ግን ኑሐሚን በጥበቧ ማለት ነው፣ ሴት ልጅ እንግዲህ ብልሃተኛ ናት። በብልሃቷ ምን አድርጋለች? እሳቱን የመጣውን ውሃ ጨምራ አብረደዋለች። ማለትም እዩልህ እንደውም ብላ በቃ አባብላ አታላ ማለት ነው። እኔ እኮ ሲጀመር እንዳንተ የሚወደኝ ሰው አላገኝም፣ ዝም ብዬ እኮ ነው የተግደረደርኩት ብላ ነበረ። እሱም እንዴ እኔም እኮ እንደው እንዲከቸልሽኝ ልብሽ እንዲከቸለኝ እንዲው ግልጽ ነው እያለም እንግዲህ ደስ የሚል ነገር እያወሩ ነበረ። ከዛ ግን ወደ ቁም ነገሩ ስንመጣ ማለት ነው እሷ አይ እኔ እንደምታስበው ድንግል አይደለሁም፣ ስለዚህ እባክህ ተወኝ ስላለችው እሱ ደነገጠ። እንዴ ከጨቅሌ ጋር እየተከራከሩ ነበረ። ጨቅሌ እንደውም አይ ሲጀመር ነገር እየሆነ የወሰደውን ሰው ራሱ ልነግርህ እችላለሁ ብሎታል። እና ማን ነው ሲለውም ይኸው አብሯት ያለው ወንድ ነው ብሏን፣ እሱም ባለማወቅ እንጂ ኑሐሚንና ናሆም የዚህን ያክል ሪሌሽንሽፕ የላቸውም። እንደዚሁ እሷ ታፈቅረዋለች፣ ከዛ እሱ ደግሞ ከአምራን ውጭ ሌላ አያፈቅርም ብለን ነው የምናስበው። ነገር ግን አሁን ላይ በጣም ደስ የሚለው ናሆምም በኑሐሚን ፍቅር ወድቋል ማለት ነው። እውነት ለመናገር ፍቅር ደስ ይላል። ነገር ግን ወንድሙ ዳግም ደግሞ ስለሚወዳት ወንድማማቾቹ አንዲትን ሴት መውደድ ከባድ ቢሆንም አሁን ላይ ግን በጣም እና ማለት ያው መወለድ ቋንቋ ነው። በእርግጥ ግን ዳግምና ናሆም በመወለድ ደረጃ ወንድማማች እንዳልሆኑ ተረጋግጧል ማለት ነው። ይህ ማለት ግን ዲኤንኤ ምርመራ ገና ለገና አወቀች ማለት ሙሉ ለሙሉ ትክክል ነው ማለት ላይሆን ይችላል። ነገር ግን የሚያሳዝነው ነገር ትክክሉ ነገር ናሆም የዚህ ቤት ልጅ አይደለም። አምራን ዝም ብላ ነበረ የቤቱን ልጅ ብላ ናሆምን ያጠመደችው። ነገር ግን ያው በአንድ ድንጋይ ሁለት ወፍ ብላለች ማለት ነው። አምራን ዋናው ነገር ገንዘቡ ነው። ገንዘቡን ደግሞ አግኝታለች። የሚገርመው ነገር በማስፈራራት ማለት ነው ወይዘሮ ዝናሽን አስፈራርታት ወይዘሮ ዝናሽን በቃ
ምንም ማድረግ አትችልም። 30%ን የእሷን ድርሻ ለአምራን ልታስተላልፍ ወስና ነው እንግዲህ አምራን ከቤት የወጣችው። ታዲያ አምራን ከቤት ከወጣችው በኋላ የተፈጠረው ነገር ደግሞ ከባዱ ማለት ነው። አምራን አሁን ላይ አርፋ እየተቀመጠች አይደለም፣ ሚስጥርም እየተበገች አይደለም። ስለዚህ እንደዚህ ሚስጥር ለማውጣት ደግሞ እኔ ገንዘቤን ማክሰር የለብኝም ብላ አስባለች። ሌላው እንግዲህ በጣም የሚያሳዝነው ማለት ነው ይሄ ደግሞ አምራን 30% የወይዘሮ ዝናሽን ልትቀበል ወይዘሮ ዝናሽም እሺ ካለቻት በኋላ ጭራሽ ባስ ብላ ምን አለች? ሳስበው የአቶ ለይኩንም እንዳስገባውላችሁ ማለት ነው ቪዲዮ ላይ መግቢያው ላይ የአቶ ለይኩንም ሳያስፈልገኝ አይቀርም ብላ ጭራሽ የአቶ ለይኩንንም የወይዘሮ ዝናሽንም ትንሽ ቆይታ የኤሚንንም ብላ እንግዲህ ሙሉ ድርጅቱን በስሟ ልታደርግ ያሰበች ይመስላል። በዚህን ያክል ግን ቆይ ልትበቀኝ ነው የመጣሽው? ከኛ ምንድነው የምትፈልጊው? ቆይ አንቺ ግን ማነሽ? እያለች ወይዘሮ ዝናሽ እንግዲህ ጨርቋን መቅደድ ነው የቀራት። በጣም ነው ያበደችው። አንዳንድ ጊዜ የፈሩት የጠሉት ይደርሳል፣ የፈሩት ይወርሳል የሚባል ነገር አለ። የፈሩት ይደርሳል፣ የጠሉት ይወርሳል ማለት ነው። እና እሷም እንግዲህ ወይዘሮ ዝናሽ ማለት ነው አምራንን በጣም አጥብቃ ጠልታት ነበረ። ነገር ግን አምራን በዚህ መልኩ ጉድ ሰርታታለች ማለት ነው። ባላሰበችው በጎደሎ ጎኗ ገብታ እንግዲህ ለዚህ ሁሉ ነገር የዳረጋት ደግሞ ከምንም በላይ ከሁሉም ሚስጥር የበለጠባት ምኑ ነው? የቴዲ ነው። ቴዲ እንግዲህ ቪዲዮውን ቀረጸ። ቪዲዮውን ከቀረጸ በኋላም ለወይዘሮ ዝናሽ ላለመስጠት ብዙ ነገርን ሰበቦችን እያሳበበ ነበረ። ወይዘሮ ዝናሽ ግን አሁኑኑ ላገኝ እፈልጋለሁ ብላ ካገኘችው በኋላ የሚያሳዝነው ነገር አምራን ተከትላት ስለነበረ ያ ነው ትልቁ መረጃ። ምክንያቱም ከልጇም ጋር ከባሏም ጋር ብቸኛ ነው የሚያደርጋት ያ ሚስጥር። ምክንያቱም አሁን እንደሚታወቀው ዳግም ልጇ ነው። በዛ ላይ ደግሞ ዳግም እሷ ናት እንጂ አሁን እየወደደችው ያለችው እሱ ደስተኛ አይደለም። ምክንያቱም ያው ደብቃው ስለኖረች እህትና ወንድም እያለው በዛ ላይ ደግሞ እሷ ጋር መሆን እየቻለ እኔ ጋር መምጣት አትችልም። አባቱንም እየገፋች ብዙ ነገር ስለነበረ እንደውም ያው ብዙ አይደለም ጭራሽ አሁን አባቱን እንግዲህ በእሷ ምክንያት እንደሆነ አባቱ የተወገደው ሲሰማና ሲያውቅ ከባድ ነው በጣም። እናም ያንን ሚስጥር እንዴት አድርጌ መደበቅ አለብኝ? ቆይችን ልጅ እኔ ላስወግዳት እንዴ? እኔማ አለቃትም እንደዚህ ሰርታብኝ እንደዚህ አሹፋብኝ እኔ አልፋታትም ብላለች ወይዘሮ ዝናሽ። ነገር ግን አምራን ምን አለቻት? ባምላሹ ይውልሽ እኔን አንድ ነገር አደርጋለሁ ብለሽ ታስቢያትና ታልም ያታቀጃትና ውርድ ከራሴ። ምክንያቱም እኔን የሆነ ነገር ባደረግሽ ሰዓት እጃቸው ላይ ያለ ሌሎች ሰዎች አሉ ብዬሻለሁኝ። ሚሞሪው ወዲያውኑ ማነጅ እንደሚገባ ታውቂዋለሽ። ስለዚህ ያ እንዳይሆን አንቺ መጀመሪያ ተጠንቀቂ ብላ በጣም ትልቅ ፈተና ነው ያወረደችባት። አንዳንዴ ከባድ ነው በጣም ህይወት እንደዚህ አይነት ጥልቅልቅ ውስጥ ስታስገባን አይጣል ነው። ግን ወይዘሮ ዝናሽ እዚህ ጋር ለመድረሷ የራሷም ችግር አለበት። አንደኛ ነገር ባሏ በጣም የሚያሳዝነው ማለት ነው እንግዲህ ትልቁ ሚስጥር ቢወጣ እሷን ትልቅ ሳይድ ኢፌክት ውስጥ የሚከታት በፊት እንግዲህ የዳግም ጉዳይ ነበረ። ነው ዳግምስ ልጅ ነው ተወለደ ይሁን ከመወለድ ይልቅ ጭራሽ የአሁኑ ጭራሽ ነፍስ ማጥፋት ነው። ያኛው ነፍስ ማምጣት ነው፣ ችግር የለውም ምንም እንኳን በትዳር ላይ ስለሆነ ቢደብርም። ግን ይሄኛው ደግሞ ጭራሽ ነፍስን ያክል ነገር ነው፣ የሰው ነፍስ ለዛውም። እና ትልቁ ስህተቷ ወይዘሮ ዝናሽ ምንድነው? ሰውየውም እንደዛ ሆነ ችግር የለውም እንግዲህ ምንም ማድረግ አይቻልም፣ አክሲደንት ነው። ግን ቪዲዮ ማስቀረጿ አሁን ላይ ህይወቷን ሊያንኮተኩተው የሚችለው ማለት ነው። በቃ እንግዲህ ቴዲ መቼስ በራሱ ጊዜ ዝም ብሎ እዛ ጋር በዛ ደረቅ ሌሊት እዛ ተገኝቶ አይቀርጻቸውም። ስለዚህ በዛ ላይ ደግሞ ቴዲ የእሷ ዘመድ እንደሆነ ለይኩን ያውቃል። አስቡት፣ ለይኩን ያውቃል። ይሄ ደግሞ ትልቅ ችግር የሚፈጥረው ማለት ነው። እና እንግዲህ ዘመድሽ ነው። ስለዚህ ካልነገርሽው በምን ተአምር እኛ ስንወጣ ተከትሎና ሊቀርጽ አይችልም። ለካ በዚህ ያስፈራራችሽ ነበር፣ ለካ አክሲዮኑን ልሰጣት ነው ያልሽው በዚህ ያስፈራራሻት ነበር ነው። በጣም ከባድ ነው። እንግዲህ አስቡት፣ በባለፈው ምን ተፈጥሮ ነበረ? አምራን ወደዚህ ቤት ለመግባት የተጠቀመችው አሁንም የወይዘሮ ዝናሽን ሚስጥር ነው። የወይዘሮ ዝናሽ ሚስጥር ደግሞ ምን ነበረ? ያኔ ዳግም ልጇ እንደሆነ አቶ ለይኩን እንዳይሰማ። ታዲያ አቶ ለይኩን እንግዲህ የመጨረሻ ጊዜ አቶ ሰበታ ወደ ቤት መጥቶ ሊሰናበታት ዳግምን አደራ ሲል እንዴ ዳግም እኮ ለኔም ልጄ ነው ስትል ለይኩን ደግሞ ሰማ ማለት ነው። ስለዚህ ምን ያክል ሚስጥርን ብንደብቅ ይፋ መውጣቱ የማይቀር ነገር ነው። አትንገረው ብዬ ብነግረው አትንገር ብሎ ነገረ እንደሚባለው ነው። ሚስጥር ተደብቆ የሚቀር ነገር አይደለም። ወይዘሮ ዝናሽ ግን ከዚህ በፊት ያጠፋችው ስህተት
ስህተት ሆኖ ደግሞ ድጋሜ ስህተት ልታጠፋ ነው ማለት ነው። ግን እንደዚህ ከምታደርግ ይልቅ ገንዘቧን ሰጥታ አሁንም ገንዘብ ስትሰጥ ከምትኖር በቃ ተናገሪ ብላ ፍርጥርጡ ወጥቶ ከዛ ሁሉም አውቆ የሚፈረደው ቢፈረድ። አሁን አስቡት እስኪ አቶ ለይኩን እኮ ነፍስ ነው ያጠፋው፣ ነፍስ አላመጣም፣ ነፍስ ነው ያጠፋው። ሆኖም ግን አሁን ያኔ እንደው ሁኖለት ማለት ነው እንደ ፖሊስ መጥቶ ይዞት ቢሆን አይሻለውም ነበረ? ከዚህ ከህሊና እስራት አሁን እኮ ህሊናው ታስሯል። በቃ በህሊናው እኮ እስረኛ እኮ ነው እኮ። አስቡት አቶ ለይኩን ማለት ነው እንግዲህ ወደነ አቶ ተሰማ ወደ ወይዘሮ ገነት ቤት ሄዶ እኮ መናገር አይችልም። በቃ ጨንቆታን ጠቦታን። እንዴ ለይኩን ምንድነው የሆንከው? እኔ ለሕክምና ሄጄ ሳለ ምንድነው የሆንከው? ምንድነው የነካ? ወንድሜ እባክህ ንገረኝ እያለ እንደውም አቶ ተሰማ ራሱ ሲጠይቀው ነበረ። አቶ ለይኩን ግን ያንን ሁሉ ነገር በጣም ከባድ ነበረ ማለት ነው። እንግዲህ ታዲያ ቀጣይ ምን ሊፈጠር ይችላል ስንል በጣም ከባድ ነው። ዋናው ነገር ደስ የሚለው ኑሃሚን እዛ ሰውዬ እጅ ማለትም ያው ወንድ አጥር እጅ መውጣቷ ደስ ይላል። በዚህም እንግዲህ ወይዘሮ ባፈናን በጣም ደስ ብሏቸዋል። እኔ እኮ የተዋረድኩት ልጄ ታንጉቴ የታገተች ቀን ነው እንዳሉት፣ አሁን ላይ ግን ልጃቸው መጥታላቸዋለች፣ ደስ ብሏቸዋል። ሆኖም ግን እንግዲህ ወይዘሮ ባፈና አልለቀውም ይህንን ዱርዬ እኔን ነው የደፈረው እሷንም አይደለ እያሉ እንግዲህ የሴት አርበኛ በጣም እያስቸገሩ ነው። እውነታቸውንም ነው። ልክ አልሰራም። ምክንያቱም ኑሃሚን እዛ ጋር የሄደችው ለልማት ነው። ኑሃሚን እዛ ጋር የሄደችው ህዝቡን ለመርዳት ለማገዝ ነው። ይህም እንግዲህ እንደሚታወቀው አንድ ከጤፍ እንኳን ስንጀምር እነሱ የሄዱበት አላማ ማለት ነው። አንድ ጤፍ እዛ ገጠር ላይ 85 ብር ነው። ከተማ ላይ መጥቶ ደግሞ 150 ብር እየተሸጠ ነው። ስለዚህ ህዝቡ ማለትም አርሶ አደሩ በጣም እየተጎዳ ነው ያለው። ቢያንስ 85 ብር እዛ ሲሆን 105 20 ብር ከተተረፈ በቂ ነበረ። ነገር ግን እነሱ አስቡት ስንትና ስንት ብር እንደሚያተርፉ ማለት ነው። በግማሽ እኮ ማለት ነው። እና ስለዚህ 75 ብር በ1 ኪሎ እያተረፉባቸው ነው ነጋዴዎች። ስለዚህ የነጋዴ ጥቅም ነው የሆነው። አሁን ላይ ግን እነ ኑሃሚን የጀመሩት ፕሮጀክት ግን በቅናሽ ማለትም እነሱ በሚሸጡት በትንሽዬ ብቻ በትንሽ ልዩነት ገበሬውን ሊጠቅም የሚችል ስራ ለመስራት ነው የሄዱት። ለዛም ነው አሁን የሰፈሩ ሰው ተባብሮ የወንድ አጥርን እናትና እንዲሁም ደግሞ የጨቅሌን አጎት ያገቷቸው። ሁለቱ ሲታገቱ ነው እንግዲህ እሱ ደግሞ የለቀቃት ማለት ነው ኑሃሚንን። ግን አሁን ስሟን ያጠፋዋል በጣም። ምክንያቱም እሷ እዚህ ጋር ለማምለጥ ብላ የተጠቀመችው ሲስተም አለ። ከዚህ ገና ለገና ለማምለጥ ብላ ምንድነው ያደረገችው? እኔ አንተ እንደምታስበኝ ራሴን የጠበቅኩ ሴት አይደለሁም፣ ድንግል አይደለሁም ብላ እንግዲህ የሄደበትን ሚንስ ሁላ ተናግራለች ማለት ነው። ያስኬዳል አያስኬድም የሚለው ሌላ ጉዳይ ቢሆንም ማለት ነው። ለሱ ግን አምኗታል። በቃ እኔ እንደዚህ ነበርኩኝ ጭራሽ መሸታ ቤት ሁላ ስትል እኔ ማመን ይከብደኛል። እንዴት በቃ እንሞክረው ምናምን ነገር ቢልም ዞሮ ዞሮ አምኖ እሺ ብሎ ለቋታል ማለት ነው። ደስ ይላለኝ። ወይዘሮ ባፈና አሁን ደስ ብሏቸዋል። ነገር ግን ያው ናሆም ደግሞ ከፍቶታል። ምክንያቱም ናሆም ኑሃሚን ከሱ ስትለይና ኑሃሚንን ፍለጋ ባደረገው ጥረት መድኃኒት መውሰድ ትቶ እግሩን እንደታመመ ረስቶት ብቻ ብክን ሲል ነው የኑሃሚን ፍቅር የገባው ማለት ነው። እና ኑሃሚንና ናሆም አሁን ላይ ፍቅር እሱም ጀምሮታል ማለት ነው። ይቀጥላሉ ወይስ አይቀጥሉም ስንል ቢቀጥሉ ደስ ይል ነበር። ነገር ግን ዳጊ በስንቱ ይጎዳ። አስቡት አባቱን አጥቷን፣ አስቡት እናቱ ዝም ብላ ነገር ሆናበታለች። ናሆም ወንድሙም አይደለውም። ብዙ ነገር ተፈጥሮበታል። እና እኔ ምንም እንኳን ኑሃሚንና ናሆም ደስ ቢሉም ሁለቱ ማች የሚያደርጉ ቢሆኑም ልባቸው ንጹህ ቢሆንም ግን የኑሃሚን ዳግም ቢሆን አሪፍ ነው። በተለይ ለሱ ሞራሊቲ ማለት ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? ዶችዬ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ፣ ሰብስክራይብ፣ ሼር አትርሱ። ለማዘዝ አይደለም ዶችዬ ለማስታወስ ያክል ነው። ባይ ባይ። ወዳችኋለሁ።